ሀሳብሽ ምንድነው? እስከ መቼ ነው ድራማሽ የምትሰሪው? ስለምን ድራማ ነው የምታወራው? ከአንቺ ውጭ ማንም እንደማያውቅ ነገር። ቆይ ማን ነው አወቀ ያልከው? እሱ ማን ነው? እንዴ ዳኒ ቁጭ በይ። የመጣሁት አንቺን ተከትዬ ነው እኮ። ለምን? አስቀድሜ መግደል ፈለግኩኝ። ቆይ ለምን ስሜታዊ ትሆናለሽ? እባክህ ይቅር በለው። አትጨማለቂ። እንደዚህ አይነት ቲናዬ እባክሽን ተተሽኝ አትሂጂ። እኔ ሰውዬ ቶሎ እንዲሞት ካለኝ ጉጉት የተነሳ ነው የመጣሁት። ዳኒ አንተም ተሳስተዋል። ዳንኤል አድናለሁ ብሎ ከሄደበት እሱም ታጋቹ ነው አረፈ። ቲናና አጋቿ ተጣሉ። ቲና ጉድ ተሰራች። ሰላም የጨጮ ቻናል ተከታታዮች ሰላማችሁ በአለም ዳርቻ ሁሉ እየበዛ ይሁንልኝ። ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትሁት ድራማ ክፍል 42 አሁንም እንደቀጠለ ነው። ቲና ክፋት ወዳሰበችበት አባዬን ወዳገተችበት እየገሰገሰች በመኪና ስትሄድ ዳንኤል እሷን ተከታትሎ አባዬን ለማዳን ሲል እየፈከረ መሄዱ በክፍል 41 ተመልክተናል። ዳንኤልም ደፍሮና ጠንክሮ ወደ ውስጥ በመዝለቅ አባዬ እስከታገተበት ክፍል ድረስ በመጠጋት በሩን አንኳኩቶ በሩ ሲከፈትለት የሰማይ ስባሪ የሚክለው አጋች በሩን ይከፍተዋል። ያን ጊዜ በቦክስ ብሎ ዳንኤል ሲማታ ከምንም ያልቆጠረው ሰውዬ ዳንኤልን በአንድ ዝረራ ወደ መሬት ደባልቆ ደጋግሞ ከደበደበ በኋላ አንተ ማነ ከየት ነው እየመጣህ እያለ ይጠይቀዋል። ያን ጊዜ ዳንኤልም ደፈር ብሎ አይ እኔ የቲና ፍቅረኛ ነኝ፣ ይህን ሰውዬ ለመግደል ነው የመጣሁት፣ ሳትቀድመኝ እኔ ገድየው ልገላገለው ብዬ ነው፣ አንተን የተጣላውህ ለመፈተን ብዬ ነው እያለ ግራ እያጋባ የሚያመልጥበትን መንገድ ይናገራል። አባዬም በቲና ሐሳብ ተስማምቶ ሊያደርገው እንደሆነ አምርሮ እየጠላው ይመለከተዋል። ዳንኤልም ደጋግሞ እሷ መታ እስክታጣራ ድረስ ላቅህ አልችልም የተባለውን ለማሳመን እኔ እመነኝ ይህን ሰውዬ ለመግደል ነው፣ ፍታኝ፣ አንተ ፈሪ ስለሆንክ ነው እንጂ አስረ ወንድ ልጅ አትደበድብም እያለ እያበሸቀውና እሱ ደግሞ በፍጹም ካንተ ጋር ቁጭ ብዬ የምነጋግረው የለም፣ አንተን በቦክስ ነው የማሳምንህ እያለ ደጋግሞ ይደበድበዋል። ከዛም ከአቅም በላይ ሲሆንበት ዳንኤል ምላሶ አላርፍ ሲል አፉን በፕላስተር አሽጎ አይኑን ደግሞ በጨርቅ ጠቅልሎ እንዳያይ እንዳይናገር አደረገው። ያን ጊዜ የተበሳጨውም አጋች ቶሎ ብሎ ስልኩን አውጥቶ ለቲና በመደወል ቆይ አንቺ ምንድነው የምትሰሪው? ነገረኛ ሰውነሽ እንዴ? ለማንም እንዳትናገሪ ብዬሽ ለማንድነው የተናገርሽው? በማለት እየተናደደባት ቶሎ እንድትመጣ ያዛታል። ቲናም እየተበሳጨች ምን ተፈጥሮ ነው እያለች እየከነፈች ወደሱ ትሄዳለች። አጋቹም በጣም እየደነፋ አንቺ ቲኒኝ እንደዚህ ሲጋራ ነው የምጨፈላልቅሽ እያለ በው የነበረውን ሲጋራ ወደ መሬት በመጣልና በመርገጥ ልክ እልሁን እሷ ላይ እንዳሳረፈ ሁሉ ሲጋራው ላይ እያሳረፈ እየተመለከት ነው እንገኛለን። ትሁት ግን አባዬ በመጥፋቱና በመቅረቱ እጅጉን አዝና ተሰብራለች። ናፍቆኛል እያለች ከማልቀስ ያልተናነሰ ሐዘኔታ ውስጥ ስብር ብላ ለቲና ከመሄዷ በፊት ታናግራታለች። ምንድነው እንደ ሕፃን ልጅ ልታለቅሽ ነው እንጂ ምናምን ስትላት ምነው እንደ ሕፃን ልጅ አልቅሼ በወጣልኝ ትላለች። እየተነጋገሩ እያለ ካሌብ ወደ ቤት ይመጣል። ከዛ በኋላ ተጨንቆ ዝምታውን ሲሰብር ቲና ግን ምንድነው ሁላችሁም ደብሯቸዋል እያለች ትጠይቃቸዋለች፣ ምንም እንዳልጠፋት በማስመሰል። ያን ጊዜ አባዬን ያልሰማሽው የምታውቂው አለሽ ወይ ብሎ ካሌብ ይጠይቃታል። እሷም ለነሱ አእምሯቸው ርፍ ብሎ በየቀኑ እንዳትጠየቅም እንዳያስቸግሯትም በማሰብ ወደ አንዱ ገዳም ሂዶ ይሆናል በአርምሞ በጽሞና ጸበል ሊጸበል ይችል ይሆናል እያለች በድፍረት እንዳማከራት አይነት አድርጋ
እባብ ለባብ ይታያል ካብ ለካብ ነውና እነሱ ያላወቁ መስለዋ ሲጠይቋት እሷ ደግሞ በተራዋ ቤት እዛ ገዳም ሂዶ እያለች እነሱ እርፍ ብለው እንዲያስቡና በየጊዜው እንዳይጠይቋት አሳመነቻቸው። እንደተመኘሽው እንዳልሽው ቢሆን ምንኛ ደስ አለኝ። ሁሉን ነገር ላጣ እችል ይሆናል፣ አባዬን ግን ባጣ ምን እንደሚፈጠር እያለ ለቲናም በማስፈራራት ይነግራታል። ግን ታስሮ እንደማይፈታው እርግጠኛ ሲሆን እንደገና ሐሳብ ቀይሮ እባክህን ፍታኝና ይህን ሰውዬ ገድዬ ፍቅረኛዬን ሰርፕራይዝ ላድርጋት እያለ ይጠይቀዋል። ከዛ በኋላ አባዬ ብሎ ሲጠራው የተገረመው አጋች አንተማ ከነሱ ወገን ነው የምትሆን እንጂ የእሷ ፍቅረኛ አትሆንም፣ እመነኝ እሱን መጉዳት ነው የምፈልገው ከመጓጓቴና ሰርፕራይዝ ከማድረጌ ነው እያለ ዳንኤል ላሳምን ይሞክራል። ሊሰጠው ያልቻለው አጋሽ ግን ተነስቶ አንተን የማሳምን በቦክስ ነው እያለ ደጋግሞ ይቀጠቅጠዋል። ካሌብ ከቤት ከትሁት ጋር የሚያደርገው ቅጣምባሩ ጠፍቶት እየተጨነቀ እንመለከተዋለን። እኔ አባዬን ማጣት አልፈልግም፣ ቲናን አግቼ ማሰቃየትና በጉልበት ችግሩን መፍታት እፈልጋለሁ ይላታል። እሷ ደግሞ እንዴ እሷ እኮ አሳግታው ነው፣ ገንዘብ የምትሰጠው ቲና ነች፣ ቲና የምትሰጠው ደግሞ ከአባዬ ነው የሚሆነው። ስለዚህ ካልሰጠቻቸው የሆነ ነገር ያደርጉታል እንጂ ዝም ብሎ አይለቁትም። ተረጋጋ፣ በብልሃትና በጥንቃቄ መሄድ አለብን። እኔ አባዬን የምናጣው ከሆነ እፈራለሁ እያለች ትለዋለች። አትፍሪ፣ ምንም ችግር የለም። እሷን ስንይዛትና ስናጠፋት አጋችና ታጋሽ ተነጋግረው ሊለቁት ይችላሉ። እሷን ማገት አለብኝ፣ አዘጋጅልኝ እያለ በድፍረት ቲናን አግቶ የሆነ ነገር መፍጠር እንዳለበት ካሌብ ይናገራል። ግን በጣም ተጨንቃ ካሌብ ስሜታዊ ሆኗል። እንደው ምን ውስጥ ነው ቲና ግን እየደበቀችህ ያገተችህ? ምንስ ነው የምታበላህ? እያለች ብቻዋን ለብቻዋ ታወራለች። ዳንኤል ግን አጋቹን ፈሪ ነህ፣ ሽንታም ነህ፣ አስሮ በመደብደብ የምታሸንፈው እያለ ሲጠይቀው አጋች በብስጭት ሆዱና ደረቱ አካባቢ በቦክስ እየደበደበ እየጎዳው ነው። እሱ የኔ ጥላት ነው፣ ስጠኝና ልግደለው። አንተ የምትፈልገው ገንዘብ ነው፣ እኔ ግን ጥላቴን መበቀል ነው የምፈልገው እያለ አንተን ያገትኩህ ዝም ያልኩህ እዚህ በላይ ያልጎዳውህ ቲና መታ እስክታረጋግጥልኝ ነው፣ ዝም ብለህ ቁጭ በል እያለ እያዘዘው ነው። የሰው ልጅ አስሮ መደብደብ ወንድ አያስብልም፣ ዝም ብለህ ፍታኝ፣ አሁኑ እንግዲህ የሰርፕራይዝ ላድርጋት እያለ ዳንኤል ግን እየተለማመጠው አምርሮ ይሄኛው አጋሽ ግን በፍጹም ቃሉንና ታማኝነቱን አስከብሮ ለራሱ ደህንነት ሲል ምንም ሳይል ዳንኤልን አፋፍኖ ፕላስተር እና አይኑን በፎጣ ጠቅልሎ አስቀመጠው። አጋቹም ተሎነይ ሸውደሽኛል ብሎ አስገደዳት። እሷም እየፈጠነች ደረሰች። ቲናም በደረሰች ሰዓት ምን እያደረግሽ ነው? ለምን እየፈጠርሽ ነው? ለምንድነው ድራማሽን የምትሰሪው? እስከ መቼ ነው ድራማውስ የሚያቆመው? እያለ ከአንቺ ውጭስ ማንም እንዳልሰማ እንዳላወቀ እንዳልተናገርሽ ነግረሽኛል ነበረ። እኔ ይሄ እንዲፈጠር አልፈልግም፣ ከገንዘብ ዋናው ነፃነት ነው ባላት ጊዜ እንዴ ማን ነው ያወቀ? አሁንስ ይሄ ያገትከው ሰው ማን ነው ስትለው ዳንኤል ነው። ከተሸፋፈነበት ልብሱን ከላዩ ላይ ሲያነሳ እሷ ተርበትብታ እንዴ ዳንኤል የኔ ፍቅር ብላ በምትነሳበት ጊዜ ቁጭ ብሎ ያዛታል። እሷም አጋቹን ፈርታ ቁጭ ላይ እንዴት መጣህ? በምን ምክንያት መጣህ? ትለዋለች። እኔ የመጣሁት አንቺን ተከትዬ ነው። አስቀድሜ መግደል ፈለግኩኝ። አባባን እኔ መበቀል ፈለግኩኝ። የምትገለው እኮ ሰውየውን ብቻ አይደለም ገንዘቤን፣ ህልሜን ሁሉ ነው ትላለች። ያኔ እባክህ ይቅር በለው፣ እንደዚህ ሆኖ መሰቃየት የለበትም ፍቅረኛ እያለይ ትለምናለች አጋቹን። ያን ጊዜ አጋቹም አይ አላደርገውም፣ እኔ ገንዘቤን እስክትከፍሊ ድረስ ይሄን ሰው አግተዋለሁ እያለ እየፈከረ ነው። ዳንዬ አንተም ተሳስተሃል፣ ጊዜ ጠብቄ እስከማሳይ ድረስ መጠበቅ ነበረብህ ትለዋለች። እሱም እባክሽ ጥለሽኝ እንዳትሄጅ፣ እኔ አንቺን ለማስደሰት ብዬ ነው እያለ ዳንኤልም ይማጸናል። ቲና ደግሞ መፍትሄ ለመውሰድ ስትል ወጥታ አጋቹን ታናግረዋለች። እባክህን ይህን ሰው እንዳትጎዳብኝ፣ ፍቅረኛዬ ነው፣ የምወደው ነው እያለች
ትማጸናለች። ባሏንና የባሏን አባት እያሰቃየች ክፉ ሚስት ሆና እያየናት ለፍቅረኛዋ ግን ምንም እንዳይሆንባት እየታገለች እየተማጸነች ምንም አይነት መስዋዕትነት ለመክፈል ዝግጁ እንደሆነች እናያታለን። ካሌብ ግን እጅጉን አምርሮ ቲናን ለማገት ወስኗል። ትሁትን አንድ ክፍል አዘጋጅልኝ እባክሽን እያላት ነው። እንደመጣች ወዲያውኑ አቆያት። ዛሬ እዛኛው ክፍል አግቼ ማድረግ ያለብኝን ሁሉ አደርጋለሁ እያለ ነው። በዛሬው ዳንኤልን የማስፈታት ከገታ የማዳን አቅም አጥታ ተደራዳሪው ገንዘቤን የለፋውበትን ሕይወቴን ያዳንኩበትን ሁሉ ትከፍልኛለሽ፣ መክፈል ያለብሽን በሙሉ ትከፍልያለሽ። እኔ ጠንካራ ባልሆን እኮ ገሎኝ ነበር። ስለዚህ መክፈል ያለብሽን ከየትም ብለሽ ፈልገሽ አምጭ፣ ሰውየው ሲከፍለኝ ነው ምከፍል ብትለውም እኔ እሱ አይመለከተኝም፣ ወይ አሰቃይተን እንቀበለው፣ ሁለቱም የበኔ ስር በኔ እገታ ውስጥ ናቸው፣ ገንዘቡን ስትከፍሊ መነጋገር እንችላለን ብሎ እያናገራትና እንዳገታቸው ሳለ የዛሬው ትዕይንት ያበቃል። ቀጣዩ ዳንኤል ምን ይፈጥር ይሆን? አባባስ ምን ዕጣ ፈንታ ይገጥማቸው ይሆን? እና አምጭ የተባለችውን ብር ከየት አምጥታም እንደምትከፍለው ሁሉ አብረን የምናየው ይሆናል። ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት የበዛ ይሆንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ፣ ሼር፣ ኮፒ ሊንክ ማድረግም እንዳይረሳ። እናመሰግናለን። ጨጨሆ ዩቲዩብ